እሺ ሰላም ነው። እግዚአብሔር ይመስገን። ያው በዚህ አጋጣሚ ምንድነው የሰንበት ትምህርት ቤታችን የምስረታ በዓል ምክንያት በማድረግ ነው ይሄን ጥያቄ ያዘጋጀ ነው። ስለዚህ ጥያቄ ጠይቃለሁ፣ ከመለስክልኝ መጽሐፍ እሸልማለሁ ማለት ነው። እሺ ወልዲያ ደብረ ሰላም መድኃኔዓለም ቤተክርስቲያን ያለው የሰንበት ትምህርት ቤት ስሙ ማን ይባላል? ወልዲያ ሰንበት ትምህርት ቤት መድኃኔዓለሙ ማለት ነው። የሚገርም ጠዋት ላይ ተለጥፋችሁ ነበር። አረ ቤተክርስቲያን በአጋጣሚ ሂጄ ካቴድራል የወልዲያ መድኃኔዓለም ካቴድራል ሰንበት ትምህርት ቤት እኮ የፈለገ ሰላም ማለት ነው። አላወቀውም። እሺ አሁን ደግሞ ዩቲዩብ ፔጅ አለው የዩቲዩብ አካውንት ማለት ነውና ሰብስክራይብ አድርጋ ነው አላረ እስቲ ነው ሰብስክራይብ አድርጋ ስልኳ ያቺን ትራኑ ኦኬ እንደዛ ነው። እሺ አንድ ጥያቄ ጠይቅ፣ አንድ ድል ልስጥህ። እሺ የሚመጣው በዓለ 50 መቼ ነው የሚከበረው? በዓለ ጰራቅሊጦስ እርገት ማለት ነው። አይ እርገት ሳይሆን በዓለ ጰራቅሊጦስ። እሺ ያው እድሉን ስለሰጠን እናመሰግናለን። በወልዲያ መድኃኔዓለም ቤተክርስቲያን የማን ሰንበት ትምህርት ቤት ነው የሚገኘው? ወልዲያ መድኃኔዓለም ታውቀዋለህ? መድኃኔዓለም ቤተክርስቲያን ኦኬ 25ኛ ዓመቱን እያከበረ ያለው ነው። 45ኛ እሱ ስሙ ማን ይባላል? ሰንበት ትምህርት ቤቱ አላስታውሰው። እሺ አንድ ድል ልስጥህ። የሰንበት ትምህርት ቤቱ ፔጅ አለው። አሁን ብዙ ጊዜ በፌስቡክም እንደዚሁ በቴሌግራም በብዙ ነገር ይንቀሳቀሳል እና ዩቲዩብ ላይም ይሰራል እና ሰብስክራይብ አድርጋል። የፌስቡክ ይመስለኛል ማለት የሰለሞን አያሌው ዩቲዩብ አይ ቲንክ ዩቲዩብ እስቲ ሰብስክራይብ አላረክም። እሺ ሁለት ጥያቄ ጠይቃለሁ፣ ከመለስክልኝ መጽሐፍ እሸልማለሁ ማለት ነው። ቀላል ናቸው። እሺ በወልዲያ ደብረ ሰላም መድኃኔዓለም ካቴድራል ቤተክርስቲያን የፈለገ ሰላም ሰንበት ትምህርት ቤት የልደት በዓሉን ስንተኛ ዓመት ነው የሚያከብረው? አታውቀው? ገምት። 30 እሺ ያልተመለሰው ሌላ ጥያቄ ጠይቃለሁ፣ የመጨረሻ እድል። የፊታችን በዓለ ጰራቅሊጦስ ይከበራል ወይም በዓለ 50 ማለት ነው። የፊታችን በሚመጡት ቀናቶች ውስጥ ማለት ነው። መቼ ቀን ነው የሚከበረው? እሑድ ቀን ሳይሆን ቀኑ በስንተኛው ቀን ነው? ቀኑ ማለት ነው። ለምሳሌ 10 20 ምናምን ቀኑ ቁጥሩ አለ አይደል? በስንተኛው ቀን ነው የሚከበረው? እሺ ጥያቄን ስለተቀበልክኝ አመሰግናለሁ። በዓለ ጰራቅሊጦስ የሚከበረው ሰኔ 1 ቀን ነው። ከዛ ደግሞ የሰንበት ትምህርት ቤት የልደታችን በዓል የሚከበረው ግንቦት 23 እና 24 ነው። እንዳትቀር 45ኛ ዓመታችን ነው የምናከብረው። እናመሰግናለን። እሺ ሁለት ጥያቄዎች እጠይቃለሁ። ከሁለቱ ጥያቄዎች አንዱን ከመለስክ መጽሐፍ ሸል። አንደኛው ጥያቄ እርገት መቼ ቀን ነው የሚከበረው? ቀኑ እርገት እርገት። እሺ ሁለተኛው ጥያቄ በመድኃኔዓለም ካቴድራል ቤተክርስቲያን የሚገኘው የፈለገ ሰላም ሰንበት ትምህርት ቤት በመቼ ዓመተ ምህረት ተመሰረተ? 1946 አልተመለሰም። ስለዚህ ሁለቱንም ጥያቄ አልመለስክም። እሺ ሁለት ጥያቄዎችን ጠይቃለሁ፣ ከመለስክልን መጽሐፍ እሸልማለሁ ማለት ነው። እሺ አንደኛው ጥያቄያችን በወልዲያ ደብረ ሰላም ቤተክርስቲያን ያለው የሰንበት ትምህርት ቤቱ ስም ማን ይባላል? ወልዲያ እዛ መድኃኔዓለም ጋር ያለው ሰላም መሰለኝ አይደለም። ሞክር ትንሽ የመጀመሪያውን አስተካክለ። ፈለገ ሰላም ጥሩ መልሰሃል። እሺ አንዱን መልሰሃል። ሁለተኛ ጥያቄ በዓለ ጰራቅሊጦስ መቼ ቀን ነው የሚከበረው? በዓለ ጰራቅሊጦስ ወይም በዓለ 50
በ29 መሰለኝ። አይደለም፣ አልተመለሰም። እሺ አንድ ድል ስጠው። የቅድም የመለስከው የፈለገ ሰላም ሰንበት ትምህርት ቤት የዩቲዩብ ቻናል አለው፣ ፔጅ አለው። እሱን ሰብስክራይብ አድርገሃል? ካደረግ እሸልምሃለሁ። እሱን አላረኩም። ባለ ጰራቅሊጦስ ወይም ደግሞ ባለ 50 መቼ ቀን ነው የሚከበረው? በ18 አልተመለሰም። ሞክር፣ አንድ እድል ስጠህ። በ15 አልተመለሰም። በቃ አንድ እድል ስጠህ። ሌላ ጥያቄ ልጠይቅህ። የሰንበት ትምህርት ቤቱን በችም አንተም ሰብስክራይብ አላደረክም መሰለህ? አላደረኩም። እሺ መዝሙር ትዘምርልናለህ? ላንሳልህና እሺ እርገትሳ ባለ ጰራቅሊጦስን ተውና፣ እርገት መቼ ቀን ነው የሚከበረው? ቁጥሩን ማለት ነው። በ15 አልተመለሰም። እሺ ወንድማችን እናመሰግናለን። የመጀመሪያው መልስ የሚሆነው ባለ ጰራቅሊጦስ ሰኔ 1 ቀን ነው የሚከበረው፣ 50ኛ ቀኑ ማለት ነው። እርገት ደግሞ የሚከበረው አሁን በ21 የፊታችን የእመቤታችን እርገት ይከበራል ማለት ነው። እናመሰግናለን። እግዚአብሔር እሺ። በደብረ ሰላም መድኃኔዓለም ካቴድራል ቤተክርስቲያን ያለው የሰንበት ትምህርት ቤቱ ስም ማን ይባላል? ቀለል ያለው ላድርግላችሁ። መድኃኔዓለም ጋር ማለት ነው ያለው ሰንበት ትምህርት ቤት ስሙ ማን ይባላል? መድኃኔዓለም መታችሁ አታውቅም? ታውቁ ይል ሁል ጊዜ ያው ቅርብ ስለሆነ መድኃኔዓለም ስሙን። እሺ ሌላ አላድርግላችሁ። አንድ ጥያቄ ልጠይቃችሁና እንትን የባለ ጰራቅሊጦስ ወይም ደግሞ ባለ 50 መቼ ቀን ነው የሚከበረው? ባለ 50 ሰኔ 3 እርገት አይደለም። እርገት ሌላ ነው፣ ባለ ጰራቅሊጦስ ሌላ። የፊታችን ባለ ጰራቅሊጦስ መቼ ቀን ነው የሚከበረው? ባለ ጰራቅሊጦስ ወይም ባለ 50 መቼ ቀን ነው የሚከበረው? እሺ ችግር የለም። ጥያቄውን ቀለል ላድርግልህ። ደብረ ሰላም መድኃኔዓለም ቤተክርስቲያን ታውቀዋለህ? እዚህ ላይ ያለው እሱ ጋር ያለው ሰንበት ትምህርት ቤት ስሙ ማን ይባላል? አንተቀው እሺ፣ ሁለት ጥያቄዎችን ጠይቃለሁ። ሁለቱንም ከመለስክልኝ መጽሐፍ እሸልምሃለሁ ማለት ነው። አንደኛው ያው ቅርብ ስለሆንክ በወልዲያ ደብረ ሰላም መድኃኔዓለም ቤተክርስቲያን የማን ሰንበት ትምህርት ቤት ነው ያለው? የሰንበት ትምህርት ቤቱ ስም ማለት ነው። እሺ በቃ ችግር የለውም። አንድ ጥያቄ ልጠይቅና ያው እንጨርሳለን ማለት ጥያቄ። አንደኛው ጥያቄ ምንድነው? የባለ ጰራቅሊጦስ መቼ ቀን ነው የሚከበረው? ወይም ባለ 50 ማለት ነው። እሺ ስለ ቀለል ያሉ ሁለት ጥያቄዎች አሉ። ሁለቱን ጥያቄ ከመለስክ መጽሐፍ እንሸልማለን። ካልመለስክ ግን ዩቲዩብን ሰብስክራይብ ታደርጋለህ። እሺ እሺ። አንደኛው ጥያቄያችን ቀላል ነው። በወልዲያ ደብረ ሰላም መድኃኔዓለም ቤተክርስቲያን ያለው የሰንበት ትምህርት ቤቱ ስም ማን ይባላል? አስታውስ። እሺ ቀለል አድርግልህ ጥያቄ። እሺ አንዱን አልመለስክም ማለት ነው። አንድ እድል አለ። አንደኛውም ደግሞ ጥያቄ ምንድነው? በዓለ እርገት ወይም ደግሞ 40ኛው ቀን በዓለ እርገት መቼ ቀን ይውላል? ቀኑ ማለት ነው። እርገት እንግዲህ አሁን አብይ ጾም ከተፈታ ባሉት ጊዜያቶች አይደል እርገት የሚለው። ስለዚህ 40ኛው ቀን ላይ ነው የሚባለው። መቼ ቀን ነው የሚከበረው በዓለ እርገት? ሌላ ጥያቄ። እሺ ሌላ አንድ እድል ልስጥ ማለት ነው።
መዝሙር ላዘምር ነው። መድኃኔዓለም መድኃኔዓለም ጨርሰው አዳነን በማይሻር ቃሉ ጨርሰው እንጂ ደስ ይበለን ደስ ይበለን። ሁለት ጥያቄዎችን እንጠይቃለን። ከዛ ከሁለቱ ከመለስክልን መጽሐፍ እንሸልማለን። ካልመለስክ ደግሞ ዩቲዩብ አካውንታችንን ሰብስክራይብ ታደርጋለህ። እሺ፣ አንደኛው ጥያቄያችን የፊታችን የሚመጣው ግንቦት 23 እና 24 ልደታችን እናከብራለን። በወልዲያ ደብረ ሰላም ያለ ነው ማለት ነው። የማን ሰንበት ትምህርት ቤት ነው? ደብረ ሰላም ይሆናል ብዬ አስባለሁ። ደብረ ሰላምማ የቤተ ክርስቲያኑ ስም ነው፣ የሰንበት ትምህርት ቤቱ ስም ፈለገ ሰላም። እሺ፣ እግዚአብሔር ያክብርልን። አንድ ጥያቄ ቀርቷል። አንደኛው ጥያቄ ስንተኛ ዓመቱን ነው የሚያከብረው? እሱን ያላየ። ስለዚህ ዩቲዩባችንን ሰብስክራይብ ታደርጋለህ ማለት ነው። 45ኛ ዓመት የልደት በዓላችን ነው የምናከብረው። የፊታችን ግንቦት 23 እና 24 ነው የምናከብረው። እንዳቀረብን። እሺ፣ ቀላል ጥያቄዎች ናቸው ሁለቱም ጥያቄዎች። አንደኛው በወልዲያ ደብረ ሰላም ያለው ሰንበት ትምህርት ቤት ስሙ ማን ይባላል? ደብረ ሰላም መድኃኔዓለም ማለት ነው። ሰንበት ትምህርት ቤቱ ስም እሺ፣ በቃ ቀለል ላድርግልሽ በጣም ነውና። እሺ፣ መዝሙር ልዘምርልሽና እቺ በዛው ትቀጥያለሽ። እሺ፣ ቀለል ነው። እሺ፣ ሰላም ለኪ እንዘንሰግድ ለኪ ማርያም መናን አስተበቆራኪ ማሬነ አዊ ተማጸነብኪ በእንተ ሐናነኪ ወያቄ ባቡኪ ማህበረነ ዮመ ማህበረነ ዮመ። አንዱን ስላልመለሽ አሁን ሰብስክራይብ ታደርጊናለሽ። ስለዚህ የፊታችን 23 ግንቦት 23 እና 24 በወልዲያ ደብረ ሰላም ፈለገ ሰላም ሰንበት ትምህርት ቤት የልደት በዓሉን ያከብራል። ያው ሰንበት ትምህርት ቤቱ የፈለገ ሰላም ሰንበት ትምህርት ቤት ነው። ቅዳሜና እሑድ ማለት ነው። የፊታችን እንዳትቀሪ ፕሮግራሙ ላይ። እሺ፣ እሺ። አሁን ሰብስክራይብ አድርጊ። ጥያቄው ቀለል ያለ ነው። እሺ፣ አንዱ ጥያቄ ሁለት ጥያቄዎች ነው የምጠይቅሽ። ያው ብትመልሽም ባትመልሽም ዩቲዩባችንን ደግሞ ሰብስክራይብ ታደርጊያለሽ ማለት ነው። እሺ፣ አንዱ ጥያቄ ምንድነው በወልዲያ መድኃኔዓለም ቤተክርስቲያን የማን ሰንበት ትምህርት ቤት ነው ያለው ስሙ ማለት ነው? መድኃኔዓለም አዎ፣ ያለው ሰንበት ትምህርት ቤቱ ሰላም ነው። አዎ፣ ትክክል ነሽ፣ መልሰሻል። እሺ፣ አሁን አንዱ ጥያቄ ከመለሽ ያው መጽሐፍ ትሸለሚያለሽ ማለት ነው። እሺ፣ አንዱ ጥያቄ ምንድነው ባለ ጰራቅሊጦስ መቼ ቀን ነው የሚለው? ቀኑ እኔ እንጃ። እሺ፣ ቀለል ላድርግልሽ። እሺ፣ ያው የመለሽው የፈለገ ሰላም ሰንበት ትምህርት ቤት የልደት በዓሉን ያከብራል እና ስንተኛ ዓመቱን ነው የሚያከብረው? ኧረ ይለፈኝ ስለማ። እሺ፣ አሁን ዩቲዩብን ሰብስክራይብ ታደርጊያለሽ። 45ኛ ዓመታችን ነው የምናከብረው። የፊታችን ግንቦት 23 እና 24 ቅዳሜና እሑድ ማለት ነው እናከብራለን። ከጉባኤው ተጠርተሻል። እሺ፣ ወልዲያ መድኃኔዓለም ያለው የሰንበት ትምህርት ቤቱ ስም ማን ይባላል? በወልዲያ መድኃኔዓለም እዚህ ቅርብ ያለው የሰንበት ትምህርት ቤቱ ስም ማን ይባላል? ያው ካቴድራል ትምህርት ቤት ካቴድራል ሰንበት ትምህርት ቤቱ ያው ያነማ የደብሩ ስም ነው። የመድኃኔዓለም የሰንበት ትምህርት ቤት ስሙ አሁን ብዙ ጊዜ መዝሙር ምናምን ዘምራለን እዛ ጋር ሰንበት ትምህርት ቤት ስማችን ይጠራል። ኦኬ፣ ማን ነበረ መሰለ? ሞክር፣ አግዛለሁ። ማን ነበረ? እኔ እረሳሁት፣ እውነት እረስቸዋለሁ። እሺ፣ ሌላ ጥያቄውን ቀለል አድርግልህ። ቀለል አድርግልህ። ያው የፊታችን የሚከበር በዓል አለ። ቀኑን ባልነግርህም ባለ ጰራቅሊጦስ ወይም ደግሞ ባለ 50 የሚባል ማለት ነው። እና መቼ ቀን ነው የሚከበረው? ያው አይ ቀኑን መናገር አለብህ። ቀኑ መቼ ነው የሚከበረው እኮ? መቼ ቀኑ መቼ ነው? አይደል፣ መቼ እንደሚከበር ሳይሆን በማን ወር?
እኮ ቀኑን ከነገርኩማ ወሩን ታውቀዋለህ። የሚከበረው ባለ ጰራቅሊጦስ ማለት ባለ 50 ማለት ነው። የጉባኤ አቦ መሰለኝ። ጉባኤ አቦ አይደለም። እሺ አንድ ድል ራቀ። ባለ ጰራቅሊጦስ ማለት ወይም ባለ 50 ማለት ከትንሳኤ 50 ቀን ቆጥረን የምናገኘው ነው። እንዳቆጥር እንጂ አይ እሱ እሺ ስላልመለስክልን አሁን ዩቲዩብን ሰብስክራይብ ታደርግልናለህ። የደብሩ ሰንበት ትምህርት ቤት ስም ፈለገ ሰላም ሰንበት ትምህርት ቤት ይባላል። የፊታችን ቅዳሜና እሑድ 45ኛ ዓመታችንን እናከብራለን። ፈለገ አባራሱን መልሻለሁ እኮ ፈለገ ሰላም ይባላል። በእውነት ባለ 50 ባለ ጰራቅሊጦስ የሚከበረው ደግሞ ሰኔ 1 ቀን ነው ማለት ነው። እግዚአብሔር ያክብርልን። 2 ጥያቄዎችን እንጠይቃለሁ። ከመለስክ መጽሐፍ ሽልማለሁ ማለት ነው። ካልመለስክ ደግሞ ያው ዩቲዩብ ብቻ ሰብስክራይብ ታደርግልናለህ ማለት ነው። እሺ አንደኛው ጥያቄ በወልዲያ መድኃኔዓለም ያለው የሰንበት ትምህርት ቤቱ ስም ማን ይባላል? ፈለገ ሰላም። ጥሩ አንድ ትመልሳል ማለት ነው። እሺ ከመለስክልን አይቀር በወልዲያ መድኃኔዓለም ያለው የፈለገ ሰላም ሰንበት ትምህርት ቤት ስንተኛ ዓመት ሆነው? ስንት ዓመቱ ነው? 19ኛ አይደለም። አንድ ድል ጨምረህ 23 አልተመለሰም። ያው አሁን የፊታችን ግንቦት 23 እና 24 ነው የምናከብረው። 45ኛ ዓመት የልደት በዓሉ ነው የምናከብረው። ስለዚህ ዩቲዩባችንን ሰብስክራይብ ታደርጋለህ አሁን ማለት ነው። እሺ ወንድማችን 2 ጥያቄዎች ጠይቃለሁ። ከመለስክልን መጽሐፍ ሽልማለሁ ማለት ነው። አንደኛው ጥያቄ የሚሆነው የፊታችን የልደት በዓላችን እናከብራለን የሚመጣው ቅዳሜና እሑድ ማለት ነውና የስንተኛ ዓመት የልደት በዓላችን ነው የምናከብረው? መጀመሪያ እናንተ የትኛው ሰንበት ትምህርት ቤት አለ? መድኃኔዓለም ታውቀናለህ ብዬ ነው ሌላ እንዳልጠይቅ ታውቀናለህ። አይ በየአደባባዩ ነው ማገኛቸው ሁሉም ሰንበት ትምህርት ቤት አንድ ላይ ማገኝ እኔ እንጃ። ምክንያቱም እዚህ ከተማ ከመጣሁ 5 ዓመት 6 ዓመት ነው። እሺ ችግር የለውም። 45ኛ ዓመት የልደት በዓላችን ነው የምናከብረው። ወይኔ እሺ አንድ ጥያቄ ቀርቶናል። አንድን ጥያቄ ትመልሰዋለህ ብዬ አስባለሁ። አንደኛው ጥያቄ ምንድነው? የባለ ጰራቅሊጦስ ወይም ደግሞ ባለ 50 መቼ ቀን ነው የሚከበረው? የዘንድሮ ወይ ትንሳኤ በ18 እኔ እንጃ መቼ እንደሆነ መልስ ሞክር። 50 ቀን ጀምሬ ከ18 እየደመርክማ ይሆን እንዴ? በየዓመቱ የሚቀያየርም አዎ፣ ያው ግን ብዙ ጊዜ ይታወቃል ብዬ ነው። ኧረ ብዙ ጊዜ እኛ ትንሳኤን ከበላን በኋላ ሌላው ወይ ጥያቄ መብዛት። የመጨረሻ መዝሙር እኔ ልጀምርልህና ትቀጥልልኛለህ። እሺ ከ10 ዓመት በፊት የሆኑ መዝሙሮች የሚታወቁ መዝሙሮች። እሺ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ። እሺ እግዚአብሔር ያክብርልን። ባለ ጰራቅሊጦስ ሰኔ 1 ቀን ነው የሚከበረው። የፊታችን ቅዳሜና እሑድ እንዳትቀርብን ጠርተናል። እሺ ቀላል ጥያቄዎች ናቸው። 2 ጥያቄዎች ናቸው የምጠይቅህ። 2ቱንም ከመለስክልኝ መጽሐፍ እሸልማለሁ ማለት ነው። ያው በወልዲያ መድኃኔዓለም ያለው የሰንበት ትምህርት ቤቱ ስም ማን ይባላል? ረሳ። እሺ ቀለል ያለ ላድርግልህ። ባለ ጰራቅሊጦስ ወይም ደግሞ ባለ 50 መቼ ቀን ነው የሚከበረው? እውነት? እሺ 2 ጥያቄዎችን ጠይቃለሁኝ። ከዛ ከመለስክ መጽሐፍ እሸልማለሁ ማለት ነው። እሺ አንደኛው ጥያቄ እንግዲህ ደብረ ሰላም መድኃኔዓለም ቅርብ ነው አይደል? እዛ ያለው የሰንበት ትምህርት ቤቱ ስም ማን ይባላል? ደብረ ሰላም ሰንበት ትምህርት ቤቱ ደብረ ሰላም መድኃኔዓለም ያነ ሰንበት ትምህርት ቤቱ ስሙ ያኔ ቤተክርስቲያኑ ነው መድኃኔዓለም። እሺ አንድ ጥያቄ ሌላ ጥያቄ ልጠይቅህ። እሺ የፊታችን የሚመጡት ቀናቶች ላይ ባለ ጰራቅሊጦስ ይከበራል።
ወይም ባለ 50 ማለት ነው። መቼ ቀን ነው የሚከበረው? ባለ ጰራቅሊጦስ ሐሙስ ቀን አይደለም፣ ቀኑ በ10 ነው በስንት ነው ቀኑ? 20 አይደለም። እሺ ባለ ጰራቅሊጦስ የሚከበረው ሰኔ 1 ነው። የሰንበት ትምህርት ቤቱ ስም ደግሞ ፈለገ ሰላም ሰንበት ትምህርት ቤት ይባላል። እናመሰግናለን። 2 ጥያቄዎችን እንጠይቃለሁ። እዛ ከመለስክልኝ መጽሐፍ ሸልማለሁ ማለት ነው። እሺ ያው ቤተክርስቲያን አካባቢ ብዙ ያለው ማለት ጥያቄ ወደዛ ነው የሚሆነው እና መድኃኔዓለም ቤተክርስቲያን የሰንበት ትምህርት ቤታችን አለ ፈለገ ሰላም ሰንበት ትምህርት ቤት ማለት ነው። እና እሱ ስንተኛ ዓመት የልደት በዓሉ ነው የሚያከብረው? አሁን የፊታችን የምናከብረው ቅዳሜና እሑድ አንድ እድል ልስጥህ። እሺ በዓለ ዕርገት በመቼ ቀን ነው የሚውለው? በዓለ ዕርገት ዕርገት ባለ ጰራቅሊጦስ ሳይሆን ዕርገት ማለት 40ኛው ቀን ማለት ነው። በዓለ ዕርገት ያው ቀኑ ዕለቱ ነው ወይስ ዕለቱ የቀኑ ዕለቱ በስንተኛው ቀን ማለት በ19 ነው በ30 ነው በመቼ ነው ቀኑ? ቀኑማ በ30 ነው። ተሳስተሃል። በ21 ነው። እሺ ሁለቱም ጥያቄዎች አንደኛው ጥያቄ ምንድነው? የበዓለ ጰራቅሊጦስ ባለ 50 መቼ ቀን ነው የሚለው? እሑድ አይደለም፣ ቀኑ በቁጥር ሰኔ 1። እሺ አንድ መልሳል። ሁለተኛ ጥያቄ ጠይቃለሁ። ሁለተኛው ጥያቄ በወልዲያ መድኃኔዓለም ሰንበት ትምህርት ቤት አለ። ይኖራል። ያው መድኃኔዓለም ሰንበት ቤተክርስቲያን ይኖራል። ለኔ እዛ አይደለሁም ማለት። ኦኬ እዛ አይደለ? እሺ ቀለል ያለ ወደዛ መዝሙር ዘምራለሁ ትጨርስልኛለህ ማለት ነው። የምታውቀው የድሮ መዝሙር እንጃ እንግዲህ እኔ ብዙም የመዝሙር ሰው አይደለሁም። እሺ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን እልል በሉ አዳነን በማይሻር ቃሉ። እሺ እግዚአብሔር ይመስገን። እግዚአብሔር ይስጥልን። ኦርቶዶክሳዊ ጾም የምትላለች ያው ትንሽ ብትወርም ብዙ ቁም ነገር አላት። አንብቧት፣ ሰብስክራይብ ደግሞ አድርጉልኝ። እሺ ሰላም ነው እና ሰላም ነው። ያው 2 ጥያቄዎች እጠይቅሻለሁ። ከመለስሽልኝ መጽሐፍ ሸልምሻለሁ ማለት ነው። እሺ ያው ከቤተክርስቲያን የተመለሽ መሰለኝ። እሺ በወልዲያ ደብረ ሰላም መድኃኔዓለም ካቴድራል ቤተክርስቲያን የሰንበት ትምህርት ቤቱ ስም ማን ይባላል? ፈለገ ሰላም። ኦኬ ፈለገ ሰላም ስንተኛ ዓመቱን ነው የሚያከብረው? 45ኛ። ዩቲዩብ ቻናል አለ አንዱን ስለመለስሽልኝ ነው። እሱን ሰብስክራይብ አድርገሻል? ቲክቶክ አልጠቀምም። ዩቲዩብ አልጠቀምም። እሺ አንድ እድል ልስጥሽ፣ አንድ ጥያቄ ልጠይቅሽ። ዕርገት መቼ ነው የሚከበረው? ግንቦት 21። ግንቦት 21። እሺ እናመሰግናለን። እሺ ቴንክ ዩ